አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የታህሳስ 15 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዳ መሐመድ የዕለቱን ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በሪያድ የሚገኘው የኢትዮጵያ ኤምባሲ በሳዑዲ ለሚኖሩ ዜጎች ማሳሰቢያ ሰጠ። በሁሉም አካባቢዎች የሚገኙ አገር በቀል ዕውቀቶችን ምዝገባ ሊጀመር ነው። ቤልጂየም እስራኤልን በጋዛ የዘር ማጥፋት ወንጀል በመክሰስ ተጠያቂ ለማድረግ ደቡብ አፍሪካ የምትመራውን ቡድን በይፋ ተቀላቀለች የሚሉት የሚንበር ኸበር አበይቱ ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በሪያድ የሚገኘው የኢትዮጵያ ኤምባሲ በሳዑዲ ለሚኖሩ ዜጎች ማሳሰቢያ ሰጠ። አሚናት መሐመድ ዝርዝሩን ተመልክታዋለች። በሳዑዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ በኮንትራት ወደ ሀገሪቱ ለሄዱ ኢትዮጵያውያን ዜጎች ማሳሰቢያ ሰጥቷል። በኮንትራት ወደ ሳዑዲ ሄደው አሰሪዎቻቸው ጋር ቢገኙም የተሻለ ስራ ለማግኘት ኮንትራት አፍርሰው የሚጠፉ ዜጎች ድርጊታቸው ለጉዳት ሊዳረጋቸው እንደሚችልም ማስጠንቀቂያ ሰጥቷል። የኤምባሲው ማሳሰቢያ የመጣው የሳዑዲ አረቢያ መንግስት የስራ ህግጋትን ተላልፈዋል ባላቸው ነዋሪዎች ላይ ከፍተኛ የሆነ ቁጥጥር ማድረግ ከጀመረ በኋላ ነው። የሳዑዲ የሀገር ውስጥ ጉዳዮች ሚኒስቴር ባለፈው ወር ከህዳር 11 እስከ ህዳር 27 ባሉት ቀናት ኢትዮጵያውያንን ጨምሮ በህገወጥ መንገድ ወደ ሀገሪቱ ለመግባት ሲሞክሩ ነበሩ ያለቻቸውን 1667 ሰዎች በቁጥጥር ስር መዋላቸውንም አስታውቋል። በቁጥጥር ስር ከዋሉት ውስጥ የኢትዮጵያውያን ዜጎች ቁጥር 57 በመቶ መሆኑን የሚኒስቴሩ ሪፖርት ያመለክታል። ከኢትዮጵያውያን በመቀጠል ከፍተኛውን ቁጥር የያዙት የመናውያን ከ40 በመቶ በላይ ዜጎቿ በቁጥጥር ስር ውለዋል። ተጠናክሮ በቀጠለውና በሀገር አቀፍ ደረጃ የነዋሪነት የድንበርና የሰራተኛ ጥሰቶች ላይ አነጣጥሯል በተባለው ዘመቻ የሳዑዲ መንግስት ባለፉት 2 ሳምንታት የሀገሪቱን ህግ ተላልፈው የሚኖሩ 19500 ነዋሪዎችን በህግ ቁጥጥር ስር ማዋሉን አስታውቋል። ከነዚህም ውስጥ በተመሳሳይ ከ50 በመቶ በላይ ኢትዮጵያውያን መሆናቸውን ኤምባሲው ማክሰኞ ታህሳስ 14 2018 ያወጣው መግለጫ ያመለክታል። የኢትዮጵያ ኤምባሲ ዜጎች ይህን ውሳኔ በማሳለፋቸው ሳቢያ ለተለያዩ ጾታዊ ጥቃቶች፣ ለጉልበት ብዝበዛ፣ ለገንዘብ ክህደት፣ ለስነ ልቦና ጉዳትና ለሌሎች እንግልቶች ሊጋለጡ ስለሚችሉ ጥንቃቄ እንዲያደርጉ አስገንዝበዋል። ሰራተኞች ህጉን ጠብቀው እንዲሰሩ ያሳሰበው ኤምባሲው በዚህ መልኩ አስቸጋሪ ሁኔታ የሚገጥማቸው ከሆነ ለኤምባሲው ማመልከት ወይም በአካል በመቅረብ አስፈላጊውን ድጋፍ በማግኘት መብታቸውን ማስከበር እንደሚችሉ ገልጿል። በሌላ በኩል መንግስት በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገር ውስጥ እየመለሰ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። በዚህም ሰኞ ህዳር 13 በሀገሪቱ በአስቸጋሪ ሁኔታ ውስጥ ነበሩ ያላቸውን 2595 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ከመስከረም የመጀመሪያ ቀናት አንስቶ በጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ድረስ 32176 ኢትዮጵያውያን ተመልሰዋል። ሚክስድ ኢሚግሬሽን ሴንተር እንደ አውሮፓ አቆጣጠር በ2023 ባወጣው ሪፖርት መሰረት በሳዑዲ አረቢያ ከ750 ሺህ በላይ ኢትዮጵያውያን ይገኛሉ። ወደ 60 በመቶ ገደማ መደበኛ ባልሆነ መንገድ ወደ ሀገሪቱ የገቡ ሊሆኑ እንደሚችል ግምቱን አስቀምጧል። በሁሉም አካባቢዎች የሚገኙ አገር በቀል ዕውቀቶችን ምዝገባ ሊጀመር ነው። ከአንድ ወር በኋላ በኢትዮጵያ ሁሉም አካባቢዎች የሚገኙ አገር በቀል ዕውቀቶችን ቆጠራና ምዝገባ ሊያካሂድ መሆኑን ያስታወቀው የትምህርት ሚኒስቴር ነው። ሚኒስቴሩ ይህን ያስታወቀው የከፍተኛ ትምህርት ተቋማት በየአካባቢያቸው ያሉ አገር በቀል ዕውቀቶች ላይ አስፈላጊውን ጥናት በማድረግና መረጃ በመሰብሰብ ወደ ስራ ማስገባት እንዲችሉ ያቀደውን ፕሮጀክት ተግባራዊ ለማድረግ ይረዳ ዘንድ ከ45 ዩኒቨርሲቲዎች ለተውጣጡ ከ130 በላይ ተመራማሪዎች ከሰኞ ታህሳስ 13 እስከ ረቡዕ ታህሳስ 15 2018 በተካሄደው የአሰልጣኞች ስልጠና ላይ ነው። አገር በቀል ዕውቀትን በተመለከተ በስብሰባ ከመንገርና በትምህርት ክፍል ውስጥ ከመጥቀስ ባለፈ በግልጽ የተቀመጠ ዓላማና ስትራቴጂ እንደሌለው የተናገሩት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጡ ሽኔ የዚህ ፕሮጀክት ዓላማ ኢትዮጵያ ምን ያህል የአገር በቀል ዕውቀት አላት የሚለውን ከመለየት ባለፈ ቆጥሮና ሰንዶ በሳይንሳዊ መንገድ ጥቅም ላይ እንዲውል ለማድረግ ነው ብለዋል። ቆጠራውና የሰነድ ዝግጅቱ ከአንድ ወር በኋላ መከናወን እንደሚጀምርም አስረድተዋል።
የስልጠናው አስፈላጊነትን በተመለከተ የተናገሩት ሚኒስትር ዴኤታው ተመራማሪዎች በተመሳሳይ መለኪያና ወጥ በሆነ መንገድ መረጃ እንዲሰበስቡ ለማስቻል መሆኑን ጠቁመዋል። በዚህም አገር በቀል እውቀቶች ከታወቁ በኋላ ለግብርና፣ ለሰላም ግንባታ፣ ለኢኮኖሚ እንቅስቃሴ፣ ለጤና አገልግሎት፣ ለትምህርት፣ ለአስተዳደርና ለፖለቲካ፣ ለቴክኖሎጂና ፈጠራ፣ ለባህል እንዲሁም ለሌሎች ጉዳዮች መጠቀም እንደሚቻል አብራርተዋል። በአገር አቀፍ ደረጃ የሚደረገው ቆጠራና ስነዳ ሰፊ ዓላማ እንዳለውና በዩኒቨርሲቲዎችና በቤተ መጻሕፍት እንዲቀመጥ ተደርጎ ለተማሪዎች ለመምህራንና ለተመራማሪዎች እንደ ተጨማሪ መረጃነት እንደሚያገለግል አስታውቀዋል። ቆጠራው ከ6 ወይም ከ7 ወራት በኋላ ይጠናቀቃል ተብሎ እንደሚታሰብ፣ ነገር ግን ሂደቱ የሚቀጥልበት ሁኔታ እንዳለና በአንድ ጊዜ የሚገደብ እንዳልሆነ መናገራቸውን የሪፖርተር ዘገባ ያመለክታል። ፕሮጀክቱ በውጭ ድርጅቶች ፈንድ እንደማይደረግና ስራው የከፍተኛ ትምህርት አንዱ ተልዕኮ በመሆኑ የትምህርት ሚኒስቴር በበላይነት እየመራው እንደሚገኝም አክለዋል። ገዳ ሴኩሪቲስ ዲለር በሰነደ መዋለ ንዋይ አከናዋኝ ዘርፍ በባለስልጣኑ ፍቃድ የተሰጠው ሁለተኛ ድርጅት ሆነ። የኢትዮጵያ ካፒታል ገበያ ባለስልጣን ለገዳ ሴኩሪቲስ በሰነደ መዋለ ንዋይ አከናዋኝ ዘርፍ ፍቃድ መስጠቱን ዛሬ ረቡዕ ታህሳስ 15 2018 አስታውቋል። በዚህም በአከናዋኝ ዘርፍ ፍቃድ ያገኘ ሁለተኛው ድርጅት ሆኖ ተመዝግቧል። ባለስልጣኑ ከዚህ ቀደም ለኢትዮ ፊዴሊቲ ሴኩሪቲስ አክሲዮን ማህበር የመጀመሪያ የሰነደ መዋለ ንዋይ አከናዋኝ አድርጎ ፍቃድ የሰጠው ባለፈው ዓመት መጋቢት ወር ነበር። አዲስ ፍቃድ የተሰጠው ገዳ ሴኩሪቲን ጨምሮ በአገሪቱ ውስጥ ያሉት የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎች ጠቅላላ ቁጥር ወደ 14 ከፍ ብሏል። እንዲሁም አጠቃላይ የሰነደ መዋለ ንዋይ ገበያ አከናዋኞች ቁጥር ወደ 2 ከፍ አድርጎታል። በተጨማሪም ባለስልጣኑ ለገዳ ሴኩሪቲስ ዲለር አክሲዮን ማህበር የ4 ተሿሚ እንደራሴዎች ፍቃድና የ6 የቦርድ አባላቱን ሹመትንም አጽድቋል። የባለስልጣኑ ዋና ዳይሬክተር ሀና ተህልቁ የሰነደ መዋለ ንዋይ ገበያ አከናዋኝ ተቋማት ፍቃድ ማግኘት ውጤታማ፣ ተአማኒና በቀላሉ መግዛትና መሸጥ የሚያስችል የካፒታል ገበያ ለመገንባት ወሳኝ እርምጃ ነው ብለዋል። ዳይሬክተሯ እነዚህ ተቋማት የንግድ ልውውጥን በማሳለጥ ትክክለኛ የዋጋ ተመን እንዲኖር ለማስቻልና ስርዓቱ የተጠበቀ ግብይትን በማረጋገጥ የገበያ መተማመንን እንደሚፈጥሩ ገልጸዋል። ባለስልጣኑ ለአክሲዮን ማህበራት አክሲዮናቸውን እንዲያስመዘግቡ ጥሪ አቅርቦ ነበር። ሆኖም የካፒታል ገበያ ባለስልጣን ሰነደ መዋለ ንዋያቸውን እንዲያስመዘግቡ ባስተላለፈው ጥሪ መሰረት ያስመዘገቡ የአክሲዮን ማህበራት መመዝገብ ከሚኖርባቸው ከግማሽ በታች መሆናቸውን አስታውቋል። በተያያዘም የኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ሳያገኙ ቁጥጥር በሚደረግባቸው የካፒታል ገበያ ተግባራት ላይ ለተሰማሩ አካላት ጥብቅ ማስጠንቀቂያ መስጠቱ ይታወሳል። ያልተመዘገቡ ሰነደ መዋለ ንዋዮችን ለግብይት ማቅረብና መገበያየት በካፒታል ገበያ አዋጁ ከ7 እስከ 15 ዓመት ጽኑ እስራት እንዲሁም ከ150 ሺህ እስከ 300 ሺህ በሚደርስ መቀጮ ያስቀጣል ሲል አስታውቋል። በትግራይ ክልል በህጻጽ መጠለያ ጣቢያ ዙሪያ እየተሰራጨ ያለው መረጃ የተሳሳተ ነው ሲል የኢትዮጵያ አደጋ ስጋት አመራር ኮሚሽን አስተባበለ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ክልል በእስገደ ወረዳ በህጻጽ ጊዜያዊ መጠለያ ጣቢያ ዙሪያ በማህበራዊ ሚዲያ እየተሰራጨ ያለው መረጃ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ነው ሲል ታህሳስ 14 2018 ባወጣው መግለጫ አስታውቋል። መግለጫው መንግስት በጊዜያዊ መጠለያ ጣቢያ ለሚገኙ ዜጎች የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል ብለዋል። ሆኖም በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ መሆኑን ገልጸዋል። ይሁን እንጂ ኮሚሽኑ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶችን የማሟላት ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ጠቅሷል። የአደጋ ስጋትና አመራር ኮሚሽኑ ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ መከናወኑን ገልጾ በህጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ዜጎችም በተመሳሳይ ድጋፍ ሲደረግ መቆየቱን አስታውቋል። ሆኖም በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ የሚያስፈልግ ከሆነ ክልሉ ጥያቄ ማቅረብ እንደነበረበት ጠቁሞ ኮሚሽኑ ዝግጁ መሆኑን አሳውቋል። በሌላ በኩል የትግራይ ክልል የኮሚኒኬሽን ጉዳዮች ቢሮ በይፋዊ የፌስቡክ ገጹ በዛሬው ዕለት ባሰራጨው መግለጫ
የድጋፍና የእርዳታ ጥሪ አቅርበዋል። የክልሉ ጊዜያዊ አስተዳደር በመግለጫው እንደ ሕጻጽ ሁሉ ተፈናቃይ ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎችን በተመሳሳይ ሁኔታ ላይ ይገኛሉ ብለዋል። በመግለጫው መሰረት የጊዜያዊ አስተዳደሩ ሌተናል ጀነራል ታደሰ ወረደ የኢፌዴሪ መንግስት፣ ብሔራዊ ክልላዊ መንግስታትና መላው የኢትዮጵያ ህዝቦች በትግራይ ጦርነት ምክንያት ከቀያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖች ህይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡ በማለት ጥሪ አቅርበዋል። መግለጫው አክሎም ለችግሩ ዘላቂ መፍትሄ የሚሆነው ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ብቻ እንደሆነ የጠቀሰ ሲሆን የፌዴራል መንግስት ለጉዳዩ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመለሱ የማድረግ ስራ እንዲሰራ ጠይቋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በሪያድ የሚገኘው የኢትዮጵያ ኤምባሲ በሳውዲ ለሚኖሩ ዜጎች ማሳሰቢያ ሰጠ። ከቆይታ በኋላ ቤልጂየም እስራኤልን በጋዛ የዘር ማጥፋት ወንጀል በመክሰስ ተጠያቂ ለማድረግ ደቡብ አፍሪካ የምትመራውን ቡድን በይፋ ተቀላቅላለች። እንመለስበታለን፣ ይጠብቁን። የሱዳን መንግስት ለጸጥታው ምክር ቤት ያቀረበው ምክረ ሀሳብ ከአረብ ሊግ ድጋፍ አገኘ። የአረብ ሊግ ዋና ጸሐፊ አህመድ አቡል ገይጥ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ በዚህ ሳምንት መጀመሪያ ላይ ለተባበሩት መንግስታት የጸጥታ ምክር ቤት ያቀረቡትን የሰላም እቅድ አወድሰዋል። የሱዳን መንግስት በሀገሪቱ የእርስ በርስ ጦርነት ለማስቆም ያግዛል ያለውን ምክረ ሀሳብ ለተባበሩት መንግስታት የጸጥታው ምክር ቤት ያቀረበው ከ2 ቀን በፊት ነበር። ጦርነቱ ከተጀመረ ከ1000 ቀናት በኋላ በሱዳን መንግስት ጥያቄ የተባበሩት መንግስታት የጸጥታው ምክር ቤት የሀገሪቱን ሁኔታ በተመለከተ ባለፈው ሳምንት መጨረሻ ውይይት ማካሄዱ ተገልጾ ነበር። በጉዳዩ ላይ በዛሬው ዕለት መግለጫ ያወጣው የአረብ ሊግ የሱዳን መንግስት ጦርነትን ለማስቆም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያቀረበውን ምክረ ሀሳብ በአዎንታ ተቀብሎታል። የሱዳን የእርስ በርስ ጦርነትን በማስቆም በሀገሪቱ ሰላም ለማስፈን ያለመ ኢኒሼቲቭ በአረብ ሊግ በኩል እየተዘጋጀ መሆኑን የተናገሩት የሊጉ ዋና ጸሐፊ ይህም ዓለም አቀፍ ትብብርን በመደገፍ ለጥሪው ምላሽ ለመስጠት የታሰበ ነው ብለዋል። በቅርብ ጊዜ የተዘጋጀው የሰላም ኢኒሼቲቭ ጦርነት እንዲቆም፣ ጦርነቱ ላይ ዓለም አቀፍ ክትትል እንዲደረግ፣ በከፍተኛ ደረጃ ጠቃሚ የሆኑ የሰብአዊና ፖለቲካዊ መልእክቶች የተላለፉበት በመሆኑ የሰላም እቅድ ሲሉ ለጠሩት የሱዳን መንግስት ለጸጥታው ምክር ቤት ላቀረበው ምክረ ሀሳብ የአረብ ሊግ በሰጠው አዎንታዊ ምላሽ ዋና ጸሐፊው ምስጋና አቅርበዋል። ጠቅላይ ሚኒስትሩ ካሚል ኢድሪስ ባለፈው ሰኞ ለጸጥታው ምክር ቤት ያቀረቡት በሀገሪቱ ጦርነት የማስቆም ምክረ ሀሳብ በውጭ ሀገራት ፍላጎት የተጫነ ሳይሆን በሀገር ውስጥ የተዘጋጀ መሆኑን በወቅቱ አጽንኦት ሰጥተው ተናግረዋል። ኳድ በሚል የሚጠራው የአራቱ ሀገራት ጥምረት በሱዳን ጦርነት እንዲቆምና የተኩስ አቁም ስምምነት ላይ እንዲደረስ ጥረት የሚያደርግ ነው። ዩናይትድ ስቴትስ፣ አሜሪካ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤሚሬቶች የሱዳን ጦርነት እንዲቆም ጥረት ከሚያደርጉ ሀገራት ዝርዝር ውስጥ ይገኙበታል። በጠቅላይ ሚኒስትሩ ለምክር ቤቱ የቀረበው ምክረ ሀሳብ በሱዳን ጦርነት እንዲቆም፣ የፈጥኖ ደራሽ ኃይሉ ትጥቅ እንዲፈታ እንዲሁም በሀገሪቱ አስተማማኝ የሆነ እርቅና ፍትህ እንዲሰፍን የሚጠይቅ መሆኑ ተገልጿል። ከዚህ በተጨማሪም የሱዳን ሲቪል አስተዳደር የተኩስ አቁም እንዲደረግ፣ ትጥቅ መፍታት የሚቻልበት መንገድ እንዲኖር፣ ሁሉንም ያካተተ ፍትህና ብሔራዊ እርቅ እንዲፈጠር ምክረ ሀሳቡን አቅርቧል ሲሉ ለተሰበሰበው የጸጥታው ምክር ቤት ማብራሪያ መስጠታቸውን ሱዳን ትሪቡን ዘግቧል። የእስራኤል መከላከያ ሚኒስትር የሚመሩት ጦር ከወረራ ከያዙት ጋዛና ሶሪያ ግዛት በፍጹም እንደማይለቅ ተናገሩ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ቴል የሚመሩት ጦር በወረራ ከያዙት ከጋዛና ከተያት የሶሪያ ድንበሮች ሙሉ ለሙሉ እንደማይወጡ ተናግረዋል። ሚኒስትሩ ወደ ጋዛ በጥልቀት ገብተናል እናም ፈጽሞ ጋዛን አንለቅም ሲሉ መናገራቸውን ሚድል ኢስት ሞኒተር ዘግቧል። ካትዝ በሰሜናዊ ጋዛ አዲስ የጦር ሰፈሮችን ለማቋቋም ቃል ገብተዋል ተብሏል። የናሃል ሳይት በጎ ፈቃደኛ የሆኑ እስራኤላውያን ወጣቶች አንድ ላይ በማድረግ ማህበረሰብ የመመስረቻ ወታደራዊ ፕሮግራም ነው። የእስራኤል መንግስት ካትዝ በሰጡት መግለጫ ዙሪያ ምንም አይነት ማብራሪያ አልሰጠም።
ካትዝ የእስራኤል የሶሪያ ሉዓላዊነት ጥሰቶችን በተመለከተ ከሶሪያ አንድ ኢንች አንርቅም ብለዋል። እንደ አውሮፓውያኖቹ አቆጣጠር በ2024 መጨረሻ የበሽር አልአሰድ አገዛዝ ከወደቀ በኋላ እስራኤል የሶሪያን የጎላን ኮረብታዎች ወረራ በማስፋት ከወታደራዊ ነፃ የሆነውን የጥበቃ ቀጠና በመቆጣጠርና በማስፋፋት በ1974 ከሶሪያ ጋር የገባችውን ስምምነት የሚጥስ እርምጃ እየወሰደች ነው ተብሏል። በሌላ በኩል በወረራ በተያዘው ዌስት ባንክ የሚደረጉ ሰፈራዎችን ይበልጥ ለማስፋፋት እየሰራ ያለው የእስራኤል መንግስት በግዛቱ ለተገነቡ 19 አዲስ ሰፈራዎች እውቅና ሰጥቷል ሲል ቢቢሲ ዘግቧል። ከእስራኤል መከላከያ ሚኒስትር እስራኤል ካትዝ ጋር በመሆን ይህንን እቅድ ለሀገሪቱ የደህንነት ምክር ቤት ያቀረቡት ቀኝ አክራሪው የፋይናንስ ሚኒስትር ቤዛሌል ስሞትሪች ሲሆኑ ሚኒስትሩ ውሳኔው የሀገረ ፍልስጤም ምስረታን ለማገድ የተላለፈ እንደሆነ ተናግረዋል። ይሁን እንጂ በዓለም አቀፍ ሕግ መሰረት እስራኤል በዌስት ባንክ የምታካሂዳቸው ሰፈራዎች ህገወጥ ተደርገው ይቆጠራሉ። ከቀጠናው ሀገሮች መካከል ሳውዲ አረቢያ እርምጃውን የተቃወመች ሲሆን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ደግሞ የእስራኤል እረፍት አልባ ሰፈራ የማስፋፋት እርምጃ ውጥረትን የሚያቀጣጥል ፍልስጤማውያን መሬቱን እንዳያገኙ የሚያግድ እንዲሁም የሉዓላዊት ሀገር ፍልስጤምን እውን መሆን አደጋ ላይ የሚጥል ነው ሲሉ አስጠንቅቀዋል። በዌስት ባንክና በምስራቅ ኢየሩሳሌም ባሉ 160 ገደማ ሰፈራዎች ውስጥ ከ700 ሺህ ገደማ በላይ ሰፋሪዎች እንደሚኖሩ ጸረ ሰፈራ ቡድን የሆነው የእስራኤሉ ፒስ ናው መረጃ ያመለክታል። ሰፈራ የሚፈጸመው ፍልስጤማውያን የወደፊት ሀገራቸውን መመስረት በሚፈልጉበት መሬት ላይ ነው። የሊቢያ ወታደራዊ መሪ በቱርክ በተከሰተ የአውሮፕላን አደጋ ህይወታቸው አለፈ። የሊቢያ ወታደራዊ መሪ ጀነራል ሙሐመድ አሊ አህመድ አልሃዳድ በቱርክ በደረሰ የአውሮፕላን አደጋ ሳቢያ ህይወታቸው ማለፉ ተገልጿል። ወታደራዊ መሪው ከቱርክ መዲና አንካራ በፋልከን 50 ጄት ተሳፍረው መጓዝ ከጀመሩ ከ42 ደቂቃ በኋላ ከአውሮፕላኑ የሚተላለፍ ሲግናል መቋረጡን የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ የርሊካያ ተናግረዋል። ወደ ትሪፖሊ እየተጓዘ የነበረው አውሮፕላን ሲግናሉ ከመቋረጡ በፊት በድንገተኛ አደጋ ሳቢያ ለማረፍ መገደዱን መረጃ ሰጥቶ ነበር። ነገር ግን ብዙም ሳይቆይ በደቡብ ምዕራብ አንካራ የአውሮፕላኑ ስብርባሪ ተገኝቷል ተብሏል። ከጀነራል ሙሐመድ አሊ አህመድ በተጨማሪ ሌሎች 4 ሰዎችም በአደጋው ህይወታቸው ማለፉን የሊቢያ ጠቅላይ ሚኒስትር አብዱል ሐሚድ ሙሐመድ ዲቤባ አረጋግጠዋል። ዓለም አቀፍ እውቅና ያለው የሊቢያ አስተዳደር ጠቅላይ ሚኒስትር የሆኑት አብዱል ሐሚድ ዲቤባ ሊቢያ በቀናነትና በታታሪነት ያገለግሏት የነበሩ ሰዎችን አታለች ሲሉ ሀዘናቸውን ገልጸዋል። የአውሮፕላን አደጋው መንስኤ እስካሁን ያልታወቀ ሲሆን ለማጣራት ምርመራ እየተደረገ እንደሚገኝ ተገልጿል። የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ ይርሊካያ በኤክስ ገጻቸው እንዳሉት በሃይማን ግዛት የከሲካቪክ ግዛት ፖሊስ የአውሮፕላኑን ስብርባሪዎች አግኝቷል በማለት ተጨማሪ መረጃ ሲገኝ ለህዝብ ይፋ የምናደርግ ይሆናል ሲሉ ገልጸዋል። የሊቢያ ልዑካን ቡድን ቱርክ እንደሚገኝ ገልጸዋል። የቱርክና የሊቢያ ወታደራዊና የደህንነት ጉዳዮች ትብብር እንደሚቀጥልም አክለዋል። ቱርክ ከ2019 ወዲህ በሊቢያ ቁልፍ ሚና ከሚጫወቱ ሀገራት ቀዳሚ በመሆን በሊቢያ ምስራቃዊ ክፍል በተነሳው ወታደራዊ አማጺ ኃይል ዓለም አቀፍ እውቅና ያለውን የትሪፖሊ መንግስትን በኃይል ከስልጣን እንዳያስወግድ ለመከላከል ወታደራዊ ድጋፍም ስትሰጥ መቆየቷን ቢቢሲ ዘግቧል። ቱርክና ሊቢያ ጠንካራ ፖለቲካዊ፣ ወታደራዊና ምጣኔ ሀብታዊ ትስስር ያላቸው ሀገራት መሆናቸውን ዘገባው ጠቁሟል። ቤልጂየም እስራኤልን በጋዛ የዘር ማጥፋት ወንጀል በመክሰስ ተጠያቂ ለማድረግ ደቡብ አፍሪካ የምትመራውን ቡድን በይፋ ተቀላቀለች። ቤልጂየም ደቡብ አፍሪካ በዓለም አቀፉ የፍትህ ፍርድ ቤት እስራኤልን በጋዛ የዘር ማጥፋት ወንጀል ጉዳይ ተጠያቂ ለማድረግ የከፈተችውን የዘር ፍጅት ክስ በይፋ መቀላቀሏን ፍርድ ቤቱ አስታውቋል። መቀመጫውን ኔዘርላንድስ ሄግ ያደረገው ዓለም አቀፉ የፍትህ ፍርድ ቤት በተባበሩት መንግስታት ድርጅት ከፍተኛው ፍርድ ቤት ሲሆን ማክሰኞ በሰጠው መግለጫ ቤልጂየም በደቡብ አፍሪካ በሚመራውና በእስራኤል ላይ የዘር ማጥፋት ክስ ወደ መሰረተው ቡድን በይፋ በመቀላቀል የክስ ፋይል ከፍታለች ብሏል። ደቡብ አፍሪካ እስራኤል በጋዛ ንጹሃን ፍልስጤማውያን ላይ የዘር ማጥፋት ወይም ጄኖሳይድ ወንጀል ፈጽማለች በማለት ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት በመውሰድ ክስ የመሰረተችው ታህሳስ 2016 ነበር። በፍልስጤማውያን ለተፈጸመው የዘር ማጥፋት ወንጀል እስራኤልን በዓለም አደባባይ ለፍትህ ለማቅረብ ጉዳዩን ወደ ፍትህ ፍርድ ቤት ለመውሰድ በይፋ እንቅስቃሴ ከጀመረችው ደቡብ አፍሪካ በተጨማሪ ሜክሲኮ፣ ቤልጂየም፣ ስፔን፣ ቱርክ፣ ኮሎምቢያ፣ ቦሊቪያ፣ አየርላንድ፣ ብራዚል ይገኙበታል። እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች በሚል ጉዳዩን ወደ ዓለም አቀፉ ፍትህ ፍርድ ቤት የወሰደችው እንደ አውሮፓውያኑ
በ1948 የጸደቀውን የዘር ማጥፋት ወንጀል ለመከላከልና ተፈጽሞ ሲገኝ ለመቅጣት የወጣውን የተባበሩት መንግስታት ድንጋጌ የሚጻረር ነው የሚል መከራከሪያ በማቅረብ ነው። ነገር ግን ደቡብ አፍሪካ በምትመራው ስብስብ የተከፈተባትን የዘር ማጥፋት ክስ ማስረጃ ያልቀረበበት ነው በሚል እስራኤል ውድቅ አድርገዋለች። የመጨረሻው ውሳኔ ዓመታት ሊወስድ እንደሚችል የገለጸው ዓለም አቀፉ የፍትህ ፍርድ ቤት ጊዜያዊ ያላቸውን እርምጃዎች እስራኤል ላይ መውሰድ የጀመረው ባለፈው ዓመት 2017 ነው። እስራኤል ከዘር ማጥፋት ወንጀል ድርጊቷ እንድትቆጠብና ያልተገደበ የሰብአዊ እርዳታ ወደ ጋዛ እንዲገባ እንድትፈቅድ በተደጋጋሚ ሲያሳስብ ቆይቷል። ከዚህ ጋር ተያይዞ ፍልስጤማውያንን በግዳጅ የማፈናቀል መብት የላትም ሲል የእስራኤል የኃይል ወረራን ያወገዘው ፍርድ ቤቱ በዌስት ባንክ የፈጸመችው ወረራና ህገወጥ ተስፋፊነት ወንጀልና ዓለም አቀፍ ህግን የጣሰ ነው ሲል ኮንኖታል። እስራኤል በጋዛና ዌስት ባንክ ላይ የምትፈጽመውን መጠነ ሰፊ ወረራና የቦምብ ጥቃት አጠናክራ በቀጠለችበት ደቡብ አፍሪካ የምትመራውን የጄኖሳይድ ክስ የተቃወመችው አሜሪካን ጨምሮ የአውሮፓ አጋር ሀገራት የሚያደርጉት የጦር መሳሪያና የገንዘብ ድጋፍ ተጠናክሮ መቀጠሉን የአልጀዚራ ዘገባ ያመለክታል። ቤልጂየም ባለፈው መስከረም ለፍልስጤም የነጻ ሀገርነት እውቅና ከሰጡ የአውሮፓ ሀገራት አንዷ ስትሆን ከተባበሩት መንግስታት አባል ሀገራት ውስጥ 80 በመቶ ያህሉ ለፍልስጤማውያን የሉዓላዊ ሀገርነት እውቅና መስጠታቸው ይታወሳል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።